ሰላም ጤና ይስጥልኝ ተወዳጆች ሆይ እንዴት ናችሁ? እንዴት ከርማችኋል? እንግዲህ በአንድ ጉዳይ የተለመደ ሀሳብ ለመስጠት በዚህ መንገድ መጥቻለሁ ማለት ነው። እንግዲህ ስለ መርሃቤቴና አካባቢያ የተሰማኝን የዘመናት ቁጭት እንደ በሁለት ደቂቃ የሆነ ነገር ለማለት ያክል ነው። አዎ ለሺህ ዘመን ታሪኳ 50 ኪሎ ሜትር መንገድ አሳጧት። መርሃቤቴ ለሀገሯ ኢትዮጵያ ብዙ ጠበብት ልጆችን ሰጥታለች። ለግዛት አንድነቷም ብዙ ጎበዝ ልጆችን ሰውታለች። ለብሔራዊ ደህንነቷም ብዙ አርበኞች ልጆቿን ገብራለች። መርሃቤቴ ወርቅ ላበደረ ጠጠር እንዲሉ 1000 ኪሎ ሜትር መንገዶች የተሳኩላቸው አካባቢዎች ባሉባት ሀገር ኢትዮጵያ ከመዲናችን ሸዋ አዲስ አበባ አቅራቢያ ያለችው ጥንታዊትና ታሪካዊት ስፍራ መርሃቤቴ የመንገድ በረከት የማይጎበኛት ለምን ይሆን? የሀገሬ ዳርቻዎች በሙሉ በሚባል ደረጃ በአስደናቂ የመንገድ ጥራት የተጌጡች ናቸው። አዎ እነዚህ ሀገሬ ዳርቻዎች በአስደናቂ የመንገድ ጥራት የተዋቡ ናቸው። የመሃል ሀገር መንገዶች የሀገረ መንግስቱ መቀመጫ ዳርቻዎች ብዙዎች በሚባል ደረጃ በጎስቋላ መንገድ የተከበቡ ናቸው። መርሃቤቴና አካባቢው ደራ፣ ሚዳ፣ መራኛ፣ የነሳሮ ቆላዎች ሁሉ ሳይቀሩ የጅሮ የመንዝ መንገዶች ማን ይድረስላቸው? ዛሬ በረጅም ኪሎ ሜትር ጉዟችን በጫካዎች መካከል አቋርጠን ስናልፍም የምናያቸው መንገዶች በእውነት ላይን የሚማርኩ ቀልብን የሚስቡ ናቸው። ትንሽ ኪሎ ሜትር የቀራት ሀገር የመሪ መቼ ይሆን የመንገድ ጥማቷ መቋጫ የሚያገኘው? እረ መቼ ይሆን? የነብላቴን ህሩ የወለስላሴ እናት በውኑ መንገድ ይቸግራትን? ዛሬ የብላቴን ህሩ የትውልድ ቦታ መርሃቤቴ ደናቦ እኮ ስፍራው ጎስቋላ ነው። ከደናቦ የወጣ ፀሐይ ህሩ የተባለ ፀሐይ እኮ ነው። በጨለማ ዓለም የእውቀት ጮራ የፈነጠቀ የማይጠልቅ ፀሐይ ሆኖ ለሀገሩ ታሪክ የሰራ ነው። መሬ የውጭ ጉዳይ ሚኒስቴር ሆኖ ያገለግል ዘንድ ብላቴን ህሩ የወለስላሴን ያስገኘች ናት። የሰጠች ለሀገሯ ያበረከተች። ያው ብላቴን በኢትዮጵያ ስነ ጽሑፍ ታሪክ ውስጥ የማይታጠፍ ዘመን አይሽር አስተዋጽኦ አድርገዋል። በዚያን ዘመን በንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ዘመን የውጭ ጉዳይ ሚኒስቴር ሆነው ሀገራቸውን በልክ ያገለገሉ የታወቁ ዲፕሎማት፣ ሰርቶ የማይደክሙ ኩሩ ኢትዮጵያዊ። መርሃቤቴ የጎበዞቹ እመቤት ናት። ዛሬ በዚህ ዘመን እንዴት መንገድ ብርቅ ሆነባት! በዚህ የመንገድ ጽኑ ፈተና የተነሳ ብዙ ወገኖቻችን ለሞት ተዳርገዋል። በዚህ የመንገድ ጉስቁልና የተነሳ በአካባቢ ኢኮኖሚ በሮች ሊከፈቱ አልቻሉም። ህዝቡ ከአቀበት ከቁልቁለቱ ጋር እየተጋፈጠ እየታገለ ኑሮውን እንደ ሁኔታው ይከውናል። በእውነቱ ያሳዝናል። መርሃቤቴን ጥንታዊቷን ከተማ ግድ የላችሁም አስቧት።